ለመሆኑ የአንድን ሰው ህይወት ሙሉ በሙሉ ለመቀየር ስንት ሰከንድ ይበቃል? አንዳንዴ ከደስታ ወደ ጥልቅ ሐዘን ለመሻገር የሚፈጀው ጊዜ ብልጭ ድርግም እንደምትል የአይን ጥቅሻ አጭር ነው። በህይወት ውስጥ ትልቁ ህመም ምንድነው? ነገን በተስፋ እየጠበቁ ዛሬን በድንገት ማጣት ወይስ ለዓመታት የለፉለትን ያንን ትልቅ ህልም በጥቂት ሰከንዶች ውስጥ አመድ ሆኖ ማየት? ዛሬ መላውን ማህበረሰብ እንባ ያነቀው ልብን የሚሰብር እውነተኛና እጅግ አሳዛኝ ዜና ተሰምቷል። የ6 ዓመቷ ህፃን የልደት ቀኗን ለማክበርና የነገን ትልቅ ህልም ተስፋ የምታደርግበትን የህፃናት ማቆያ የኬጂ የምረቃ በዓሏን በደስታ ልታደምቅ በዝግጅት ላይ በነበረችበት የደስታ ጊዜ ሳይታሰብ ከተፍ የሚለው ሞት ሁሉን እንዳልነበር ደበላልቆ የወርቅ ዘመን ህይወቷን በድንገት ቀጥፎታል። በቤተሰቦቿ ዘንድ እጅግ ተወዳጅና ጥልቅ ተስፋ የተጣለባት የዚች ልጅ በድንገት ከዚህ ዓለም መለየት መላውን ማህበረሰብ በጥልቅ የሐዘን ማዕበል ውስጥ ዘፍቆታል። በተለይም ለአንዲት ወላጅ እናት ይህን ከባድና መራራ ሐዘን መሸከም በፍጹም ቀላል አይደለም። እንዲህ አይነቱ ጥልቅ የስነ ልቦና ስብራት በምድር ላይ ባሉ ማናቸውም ቃላት ወይም መጽናኛዎች ሊጠገን የማይችል የውስጥ ጠባሳ ጥሎ እንደሚያልፍ ሳይታለም የተፈታ ነውና በርካቶች ይህ ዱብ እዳ ለወረደባት እናት መጽናናት እየተመኙ ይገኛል። ለመሆኑ በዚች እንቡጥ ህፃን ላይ የደረሰው ነገር ምንድነው? ይህን አስደንጋጭ ክስተት ተከትሎም በቤተሰብ ውስጥ የተፈጠረው እውነታስ? የሰማውን ሰው ሁሉ ልብ የሰበረው አጋጣሚስ ምን ነበር? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ያለፈውን ታሪክ ማውሳት ያመለጠውን ተስፋ መቁረጥ ምንኛ ልብን ይሰብራል። የሰዎችን ደስታ፣ የትውልድን ትዝታና የህይወት ውብ አፍታዎች በካሜራው ሌንስ ውስጥ አስቀርቶ የሚያስነብበው ሰው ዛሬ እርሱ ራሱ አሳዛኝ ትዝታ ሲሆን መመልከት እጅግ ልብ የሚሰብርና የህይወትን ከንቱነት የሚገልጥ ነው። በትጋቱና በፈገግታው የሚታወቀው ከተማውም ሳሚ ፎቶ በሚል የስራ ስሙ የሚጠራው ወጣቱ ባለ ራዕይ የብዙዎችን የደስታ ምዕራፍ በካሜራ ውስጥ አስቀርቶ ነበር። ሰኔ 29 ቀን 2018 ዓመተ ምህረት መምህራን ኮሌጅ የምረቃ ስነ ስርዓት ላይ ተገኝቶም የተመራቂ ተማሪዎችን የደስታ አፍታና የህይወት ትዝታ በስስት ሲያነሳ የቤተሰብን ሐሴት በካሜራው ሲያስቀርሏል። ሙያዊ ግዴታውን በታማኝነት ተወጥቶ ዛሬ ስራዬን ጨረስኩ ብሎ ወደ ናፈቁት 2 ጨቅላ ህፃናት ልጆቹና ወደ ውድ ቤተሰቡ ለመመለስ ጉዞ ሲጀምር ግን ህይወት ሌላ አሰቃቂ መንገድ አዘጋጅታለት ነበር። በድንገት በደረሰበት የትራፊክ አደጋ ያ ብሩህ ተስፋውንና ህልሙን በአንድ ጀንበር ተቀጠፈ። ይህ ድንገተኛ ክስተትም ቤተሰቡንና ወዳጆቹን ብቻ ሳይሆን መላውን የከተማ ነዋሪዎችን በከፍተኛ ሐዘን ውስጥ ጥሏል። የ2 ህፃናት አባት ታታሪውና ለነገ ብዙ ተስፋ የነበረው ወጣት ስራውን ሲያከናውን ውሎ ወደ ናፈቃቸው ቤተሰቡ ሲያመራ የደረሰው አደጋ ዳግም ላይመለስ ይዞት ሄዷል። ይህም ዜና የሰማውን ሰው ሁሉ ያሳዘነና አያድርስ ያስባለ ሆኗል። ለመሆኑ ይህ የመኪና አደጋ የትና እንዴት ተከሰተ? ከአደጋው በኋላ የወጣው መረጃስ ምን ይላል? የሚለውን ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አሳዛኝ የሆኑ አደጋዎችን አስመልክቶ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ሰኔ ወር በአብዛኛው ጊዜ የልጆች መጫወቻ፣ የትምህርት ቤት መዝጊያ፣ ልጆች አመት ሙሉ የተማሩበትን ውጤት የሚቀበሉበት ጓግተውም የሚጠብቁት የደስታ ወር ነው። ነገር ግን የልጆች ተናፋቂ ወር የልጇን የወደፊት ስኬት ተስፋ የምታደርግበትን የኬጂ ምርቃ ለማየት የጓጓች እናት የዘላለም ጥቁር ጠባሳ ጥሎ ያልፋል ብሎ ማን አስቦት ነበር? በ6 ዓመቷ ገና የህይወትን ውበት ማጣጣም የጀመረችው ያቺ እንቡጥ ህፃን ልክ የልደት ቀኗን ለማክበርና ከኬጂ የምረቃ በዓሏን በደስታ ለመቀበል በዝግጅት ላይ ነበረች። አንዳንዴ ህይወት እጅግ ጨካኝ የምትሆንበት በትልቁ ፈገግ ባልንበት ማግስት ነው። ያቺን እንቡጥ ህፃን ለማስደሰት እቅድና ዝግጅቱ ሁሉ ያማረ ነበር። ቤቱ በደስታ ድምጽ ተሞልቷል። የ6 ዓመቷ ጨቅላ ህፃን የልደት ኬኳን የምትቆርስበትና ለመጀመሪያ ጊዜ የኬጂ ምርቃ ጋዋኗን ለብሳ የምታጌጥበትን ያንን ታላቅ ቀን በጉጉት ትጠባበቅም ነበር። ነገር ግን በሰው ሐሳብና በፈጣሪ ውሳኔ መሃል ያለው ርቀት ሰፊ ነው። ያ ሁሉ የተስፋ ብርሃን፣ ያ ሁሉ የልጅነት ሳቅና የቤተሰብ ጉጉት በአንድ ቅጽበት ባልተጠበቀ ጥቁር መጋረጃ ተሸፈነ። ቤተሰቦቿ ለእርሷም ይሆን
አዲስ ልብስ ገዝተው ቤታቸውን በደስታ ሞልተው ያንን ትልቅ ቀን እየተጠባበቁም ነበር። ነገር ግን ያ የወርቅ ዘመን ህይወቷ ያ ሁሉ ዝግጅትና ተስፋ በአንድ ጀንበር በድንገት ጨለመ። ህፃኗ በአሰቃቂና ባልተጠበቀ ሁኔታ ከዚህ ዓለም በሞት ተለየች። የዚች እንቡጥ አበባ ህይወት በድንገት መቀጠፍ ደስታን ወደማያልቅ እንባ፣ ቤቱን ደግሞ ወደ ከባድ የሀዘን ድንኳን ቀየረው። ይህ ዜና ሲሰማ መላው ማህበረሰብ እንዴት በማለት በሀዘን ደነገጠ። ልቦችም ተሰበሩ። በሀገራችን እንዲህ አይነት ታላላቅ ማህበራዊ ሀዘኖች ሲደርሱ ጊዜ አልፎ ሰዎች ወደ ኑራቸው ሲመለሱ በህይወት የሚቀሩት ወላጆች ግን በየቀኑ ከራሳቸው ጋር የሚታገሉት የዘላለም የውስጥ ስቃይ ቀላል አይደለም። ምንም አይነት የምድር ማጽናኛ ቃል፣ ምንም አይነት መልካም ምኞት የዚችን እናት የተሰበረ ልብ ሊጠግን የውስጥ እሳቷን ሊያጠፋ አይችልም። የልጇ መቅረት በነፍሷ ላይ ጥሎት የሚያልፈው ጠባሳ የማይሻር ይሆናል። ለአንድ ቤተሰብ በተለይም ደግሞ ለአንዲት ወላጅ እናት ከዚህ በላይ ምን መከራ አለ? 9 ወር በማህፀን ተሸክማ በወሊድ ጣር አልፋ ሌሊቱን ሙሉ አቅፋ ያሳደገቻትን ልጇን በትልቅ ተስፋ ለምረቃ ስትዘጋጅ የነበረችውን ያችን ብርሃኗን በድንገት ማጣት ምን ያህል ያማል። እንዲህ አይነት ጥልቅ የስነ ልቦና ስብራት በምድር ላይ ባሉ ማናቸውም ቃላት፣ ጥቅሶች ወይም መልካም ምኞቶች ሊጠገን አይችልም። በሀገራችን በአብዛኛውን ጊዜ እንዲህ አይነት ከባድ ማህበራዊ ሀዘኖች ከደረሱ በኋላ በህይወት የሚቀሩት ወላጆች የሚያሳልፉት የዘላለም የውስጥ መቃጠልና ስቃይ ቀላል እንዳልሆነ ይታወቃል። ከልጇ ፈገግታ ጀርባ የነበሩት ህልሞች ሁሉ በአንዴ መቅረታቸው የእናትየውን ነፍስ ሙሉ በሙሉ አድምቶታል። ይህ ክፉ አጋጣሚ ልጇን የነጠቃት እናት ጉዳይ ማህበራዊ ሚዲያውንም አጥለቅልቆታል። በርካቶችም እየተቀባበሉ ለእናትና ለቤተሰቡ መጽናናትን እየተመኙ ይገኛሉ። ይህንን የመሰለ ታላቅ የልብ ስብራት ሊጠገንና እውነተኛ የውስጥ ሰላም ሊሰጥ የሚችለው ከሰውኛ ማጽናኛ በላይ የሆነው የፈጣሪ መለኮታዊ እጅ ብቻ ነውና እኛም በቻናላችን ስም ለቤተሰቡ መጽናናትን እንመኛለን። የሰው ልጅ ህይወት ምን ያህል ደካማና አጭር ናትና ሁሌም ቢሆን ከሰዎች ጋር በፍቅር መኖር እንዳለብን የሚያነቃን ታሪክ ሆኖም አልፏል። የአይን ብሌን የሆነችውን ልጇን ነገ አሻግራ በተስፋ የምታይባትን ትንሽ ልጅ በድንገት የተነጠቀችው ምስኪን እናትም ለተሰበረው ልቧ ጥንካሬን እንዲሰጣት ፈጣሪ የማይታየውን የነፍስ ስብራቷን የሚጠግንላትና ፍጹም የሆነውን መለኮታዊ መጽናናት እንዲያድላት ሁላችንም በጸሎት እናስባት እያልን ወደ ሌላኛው መረጃችን እናምራለን። አንዳንዴ ህይወት በጣም ስስ ናት። ዛሬ ሙሉ ጉልበትና ትልቅ ተስፋ ይዘን የምንንቀሳቀስበት መንገድ ነገ የዘላለም መለያችን ይሆናል ብሎ ማሰብ ይከብዳል። በመንገዳችን ላይ በየቀኑ የሚከሰቱ የትራፊክ አደጋዎች የቁጥር መረጃ ብቻ አይደሉም። በስተጀርባቸው የተሰበሩ ህልሞች፣ የፈረሱ ትዳሮችና ያላባት የቀሩ ጨቅላ ህጻናት ታሪክ እንጂ። ይህ እውነታ ዛሬ የወጣቱን ባለሙያ የሳሜን ህይወት በድንገት ቀጥፏል። ሳሜ በሙያው የሚተጋ ሁሌም ካሜራውን አንግቦ በፈገግታ የሚንቀሳቀስና የሌሎችን የህይወት ውብ ትዝታዎች በምስል የሚያስቀር ንቁ ወጣት ነበር። በትናንትናው ዕለት ግን ያንን ውብ ምስል የሚቀርጸው እጅ፣ ያንን የነገ ተስፋ ያዘለ ልቡ በደረሰበት አሰቃቂ የትራፊክ አደጋ ምክንያት ለዘላለም ቆሟል። መርዶ ሲሰማ የቅርብ ወዳጆቹና የሙያ ባልደረቦቹ ማመን አቅቷቸው ሳሜ የለም የሚለውን ቃል ለመቀበል ልባቸው ክፉኛ ተቸግሯል። የቤተሰቡ ስብራትና የማይተካው ባዶነትም ጥርሱን አግጥጦ መጥቷል። አደጋው የሳሜን ህይወት ብቻ አልወሰደም። የአንድን ሙሉ ቤተሰብ ምሰሶ ያፈረሰ ነው። ገና የአባትን ፍቅር የአባትነትን እቅፍ በሚገባ አጣጥሞ ያልጠገቡ እነዛ ጨቅላ ህፃናት ልጆቹ ዛሬ አባታቸውን ለዘላለም አጥተዋል። አባዬ የተደብለው ለሚጠይቁት ጥያቄም የሚሆን ምላሽ ማግኘት እናትን ብቻ ሳይሆን መላውን ዘመድ ያማል። ሙሉ ህይወቷን አብራው ለመጓዝ አብራው ለመጽናት ቃል የገባችው ባለቤቱና ተስፋ የጣሉበት ወላጆቹ ዛሬ ቃላት ሊገልጹት የማይችል ጥልቅ ሐዘን ላይ ይገኛሉ። ይህን ባለራዕይ ወጣት ወደ ሞት የወሰደው አደጋ የተፈጠረው ሰኔ 29 ቀን 2018 ዓ.ም ነበረ። በእንጅባራ ከተማ መምህራን ኮሌጅ አካባቢ የተመራቂ ተማሪዎችን የደስታ መታሰቢያ ፎቶግራፍ ሲያነሳና የትውስታ ምስል ሲቀርጽ የነበረው ሳሚ በደረሰበት ድንገተኛ የመኪና አደጋ ህይወቱ ወዲያው ሊያልፍ ችሏል። ወጣቱ ሳሚ በእንጅባራ ከተማ የራሱን የፎቶ ስቱዲዮ ከፍቶ በቅንነትና በትጋት የሚሰራ ጠንካራ ባለራዕይ ወጣት ነበር። በዛም ዕለት የተመራቂ ተማሪዎችን ደስታ በምስል ለማስቀረት የቤተሰቦቻቸውንም ሀሴት በካሜራው ለመከተብ ነበረ በቦታው የተገኘው። በቦታው የነበረውን
የነበረውን ፕሮግራም ጨርሶ ወደ ቤቱ ለማምራት የተሳፈረበት መኪና ግን ህይወቱን ላይመለስ እስከ መጨረሻው ሸኝቶታል። በሀገራችን የትራፊክ አደጋ የሚፈጥረው የስነ ልቦና ስብራት በቀላሉ የሚጠገን አይደለም። አደጋው አልፎ ሰዎች ወደ ኑሯቸው ሲመለሱ ያ የፈረሰው ቤትና ያለቀሱት ወላጆች ግን በየቀኑ ከሚያማቸው የማይተካ ባዶነት ጋር ለዓመታት ይኖራሉ። ሰውኛ ማጽናኛ ወይም መልካም ምኞት ብቻውን ለዚህ አይነት ጥልቅ ሐዘን በቂ አይሆንም። የሳሚን ነፍስ በገነት እንዲያሳርፍ እየተመኘን አሁን ለዚህ ለተሰበረ ቤተሰብና ለአነስተኛ ህጻናት ልጆቹ የሚሆን ፍጹም ጥንካሬን መለኮታዊ መጽናናትን ከፈጣሪ ይላክላቸው ዘንድ እየተማጸንን የዛሬውን መሰናዶ አበቃን። በመንገድ ላይ ስንጓዝ የምናደርጋት እያንዳንዷ ጥንቃቄ የራሳችንን ብቻ ሳይሆን ከበስተጀርባችን ያሉትን የብዙዎችን ህይወት የምታድን መሆኑንም እንገንዘብ እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።